ቼልሲ ለግራኒት ዣካ የ8 ሚሊዮን ፓውንድ ይፋዊ ጥያቄ ቢያቀርብም ሰንደርላንዶች ውድቅ አድርገውታል። ሰንደርላንዶች ግራኒት ዣካን መሸጥ እንደማይፈልጉና ለሽያጭ የቀረበ ተጫዋች እንዳልሆነ አስምረው ተናግረዋል ማለት ነው። ይሄ ማለት በሌላ ቋንቋ ምን መሰላችሁ? ወይ ገንዘባችሁን ጨምሩና ኑ ወይ ደግሞ ተጫዋቹን አንለቀውም። ያለፈው አመት ላይ ሰንደርላንድ ውስጥ ወሳኝ ተጫዋቻችን ነው፣ ካፕቴናችን ነው፣ በጣም የሚያስፈልገን ተጫዋች ነው እያሉ ነው። እና ሰንደርላንዶች ግራኒት ዣካ ወደ ቼልሲ እና ቼልሲ ነው መምጣት የምፈልገው ልቀቁኝ እያላቸው ማለት ነው። መሄድ ፈልጋለሁ እያላቸው ስለ በርግጥ ከ43 ወደ 44 እየገባ ያለ ተጫዋች 2 አመት በጣም ከበዛ ቼልሲ የ2 አመት ኮንትራት ወይ ደግሞ በጣም በዛ ከተባለ የ3 አመት ኮንትራት ቢሰጠው ነውና እዛ አካባቢ ያለ ገንዘብ ያስማማል ብያችሁ ነበር በትላንቱ ቪዲዮም ከ10 እስከ 20 ባለው ማለት ነው። በቃ በጣም ተጫዋቹ አስፈላጊ ከሆነ ማለት ሶ በቀጣይ ቼልሲ ገንዘብ ጨምሮ ይሄዳል የሚል ሐሳብ አለኝ። እሱንም እና ይሆናል። ግን ሰንደርላንዶች ራሱ አያችሁ ምን ያህል የሚያስፈልጋቸው ተጫዋች እንደሆነና ለሽያጭ የቀረበ አይደለም ማለታቸው አስፈላጊ ተጫዋች ነው ለኛ እያሉ ነው በሌላ ቋንቋ። እና በቀጣይ ቀናት የሚፈጠሩትን ምና ይሆናል። እናንተ ደግሞ ቪዲዮን ኮፒ ሊንክ እና ሪፖስት ማድረግ እንዳረሱ ሐሳብ ካላችሁ ሐሳባችሁን ኮሜንት ላይ አስቀምጡልኝ። ይቻላል። ማየትም አልፈልገው አንዱ ነገር ደግሞ ይሄ ነው። በተለይ ኔክስት ሲዝን ይሄ ነገር ሀፕን እንዲያደርግ ጭራሽ ነው ማልፈልገው። ዣካን በቼልሲ ማሊያ ማየት አልፈልግም። ቢስሚላህ እኔ ስቲል አይዋጥልኝም። የፋብሪጋዝ ቼልሲ ቤት መጫወት ራሱ አይዋጥልኝም። እና ዣካ ምንድነው የምትፈልገው? ኬሪየርህን እያለቀ ነው። ኦልሞስት 1-3 አመት ምናምን ብትጫወት ነው በዚህ ክላስ 1 አመትም 2 አመትም ከተጫወት ክላሱ የሚደንቅ ነው። ኔክስት ሲዝን ራሱ እና መመለስ አትፈልግም። አርሰናል ቤት እንደ ሌጀንድ ሆነ ጥሩ ግንኙነት እንዲኖርና አትፈልግም። ምንድነው አላማህ ብራዘር? አረ ቢስሚላ ኦኬ። ሰንደርላንዶች ቢዱን ሪጀክት አድርገዋል። ቼልሲ የላከላቸውን የ8 ሚሊዮን ዩሮ ፓውንድ ብቻ ሪጀክት አድርገውታልና ፋብሪዚዮም ዴቪድ ኦርኒስትንም እያሉ ያሉት ግን ማለት ነው ዣካ ከአሎንሶ ጋር መስራት ይፈልጋል፣ ወደ ቼልሲ መምጣት ይፈልጋል ሚል ዜና ነው ያለው። ጤና የለህም። አረ ቢስሚ እኔ ይኸውላችሁ እግር ኳስ ቢዝነስ እንደሆነ አውቃለሁ፣ ውለታና የሚባል ነገር እንደሌለ አውቃለሁ። ግን ለብራንድህ መጠንቀቅ አለብህ። ፋን ቤዝህ ማን እንደሆነ ማወቅ አለብህ ምናምን። ጭራሽ መሆን የሌለበት ነገር ነው ይሄ። ልጅ ጭራሽ መፈረም የለበትም። በጣም ነው የሚከፋኝ፣ እውነት በጣም ነው የሚከፋኝ። በቃ በጣም ያናድር ዜና ነው። በጣም በቃ ቅጥል ነው ያልኩት ነው የምላችሁ። በቃ ሰንደርላንዶች ዣካን የመሸጥ እቅድ የለንም አሉ። በጣም ነው የተናደድኩት የቼልሲ ደጋፊዎች። በጣም ያናድድ ዜና ነው። ቼልሲ ደግሞ ማለት ነው ይባስ ብሎ ደግሞ 8 ሚሊዮን ይሰጣቸዋል ማለት ነው ለዚህ ተጫዋች። አሁን 8 ሚሊዮን በጣም ትንሽ እኮ ነው። በስማም እኔ በጣም ነው የተቃጠልኩት። ለምን እዚህ ተጫዋች ላይ በጣም ትረስት በቃ እምነት ጥዬበት ነበር ማለት ነው። ለምን መጥቶ ራሱ ለአሎንሶ ራሱ አጋዥ ሆነዋል። እንደገና ቲሙ ሊድ ያደርጋል። የቆየ ተጫዋች ነው በእድሜ ምናምን ብዬ አስቤ ነበር። በጣም ነው የተናደድኩት ይሄ ዝውውር ባለመሳካቱ ማለት ነው። በጣም በቃ ክለቤ አመቱን ሙሉ ሲያጨሰኝ ደግሞ አሁን ይባስ ብሎ ደግሞ በዚህ ዝውውር ደግሞ እርር አደረገኝ ማለት ነው። እርር በቃ እኔ ተቃጠልኩ። እግዚአብሔርን በቼልሲ በቃ እኔ እርር ነው ያልኩት። ሰንደርላንድ ግን ምን አባታችሁ ነው? በስማም ምን አይነቶቹ ናቸው? በኢየሱስ እኔ በጣም ትልቅ ተስፋ ጥዬ ነበረ። በስማም ኧረ እኔ አላቅም፣ ምንም ማለት አልችልም። ግን የቼልሲ ደጋፊዎች ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ኮፒ ሊንክ እንዳይረሳ። ዣካኔ ሙድ እያዘበት ነው አይደል? ቼልሲ ሰንደርላንድ ጋር ሄዶ በ8 ሚሊዮን ፓውንድ ስጡኝ ብሎ ሰንደርላንድ ማራ ወደዛ እንዲ ዣካ ሲጀመር የሚሸጥ ተጫዋችም አይደለም፣ በየትኛውም ዋጋ የሚሸጥ ተጫዋች አይደለም ብለው ሪጀክት አድርጓልና ድጋሚ ድርስ እንዳትሉ ብለዋቸው ነው ራሱ የሸኛቸው ቼልሲዎችንና አረ ልጁን ራሱ ቼልሲ አስጠቁሮት አረ በስማ ይቀልድበታል። አረ በስማ አይ ቼልሲ የምር ልጁን አስጠቁሮት እሱን በቃ ጨርሷል ምናምን ተብሎ በርግጥ ያው ተጫዋቾች ያው የምናውቃቸው ናቸው። አሁን ኢንኬዝ ዣካ ባይለቅ እንኳን ቀጣይ ዓመት ኢንተርቪው ሲደረግ እኔ ሰንደርላንድ በጣም ነው የምወዳቸው በጣም ማከብራቸው እያለ ምናምን መሰከሱ አይቀርም። ይሄ ተጫዋቾች ባህሪ ነውና በጣም ስላሳቀኝ ነው እንደ ትላንትናው አፈጣጠን እኮ ከዣካ ጋር በቃ ስምነት ጨረሱ ምናምን እንደተባለው እንደዚህ 8 ሚሊዮን ፓውንድ ቼልሲ የሚያቀርብ አይመስልም። እና ለማንኛውም ስለተመቸኝ ነው እና ይመቻችሁላችሁ። ይሄን ቪዲዮ በደምብ ሼር ኮፒ ያደርጋችሁ። በዣካ ጉዳይ ላይ አዲስ መረጃ አለ። ቼልሲ ለሰንደርላንድ 8 ሚሊዮን ያቀረበ ሲሆን ሰንደርላንድም ከአንዳንድ ይሄን ኦፈር ውድቅ ማድረግ ችሏል። ይሄ ልጅ ደግሞ ቼልሲ ለመቀላቀል በጣም ስለፈለገ ሰንደርላንዶችን ልቀቁኝ በማለት እንግዲህ እየተጫነ እንደሚገኝ ኦርንስቴን እንዲሁም ደግሞ ፋብሪዚዮ አሳውቀዋል ማለት ነው። መጨረሻውን አብረን የምናየው ይሆናል። ቼልሲዎች ግራኒት ዣካን ለማስፈረም የ8 ሚሊዮን ፓውንድ ጥያቄ አቅርበው ውድቅ ተደርጎባቸዋል። ዴቪድ ኦርንስቲን መረጃ እንደሚያሳየው ከሆነ ቼልሲዎች ግራኒት ዣካን ለማስፈረም የ8 ሚሊዮን ፓውንድ ጥያቄ አቅርበው ውድቅ ተደርጎባቸዋል። ሰንደርላንዶችም ተጫዋቹ በምንም ተአምር ለሽያጭ
የቀረበ ተጫዋች እንዳልሆነና ምንም ያህል ገንዘብ ቢቀርብላቸው ተጫዋቹን እንደማይሸጡት ለቼልሲ እንዳሳወቁ የዴቪድ ኦርንስቲን መረጃ አሳይቷል። ቼልሲዎችም ለሰንደርላንድ ያቀረቡት የ8 ሚሊዮን ፓውንድ ጥያቄ ከበቂ በላይ ነው ብሎ ያምናሉ። ነገር ግን ሰንደርላንዶች ከዚህ በኋላ ለተጫዋቹ ምንም አይነት ጥያቄ መቀበል እንደማይፈልጉ የዴቪድ ኦርንስቲን መረጃ አሳይቷል። ቼልሲዎች እንግዲህ በሌላ ጥያቄ የሚመለሱ ከሆነ መረጃውን ይዤላችሁ መጣ ይሆናል። ለጊዜው ግን ቼልሲዎች ያቀረቡት የመጀመሪያ የዝውውር ጥያቄ ውድቅ ተደርጎባቸዋል ማለት ነው። ከግራኒት ዣካ ጋር የተያዘ አዲስ ብሬኪንግ ኒውስ አለ ጋይስ። ቼልሲ ከትንሽ ደቂቃዎች በፊት ለሰንደርላንድ ኦፈር አቅርቦ ነበረ። ያቀረበው ደግሞ በጣም ያስቀው ማለት ትክክለኛ ቫልዩ መሆን የነበረበት ይሄ ነው። ግን ያው የዛኔ ሲባል እንደነበረው ሰንደርላንድ እስከ 30 ሚሊዮን ቫልዩ ያደርጉታል ተብሎ ነበር። ለማንኛውም ቼልሲ 8 ሚሊዮን ፓውንድ ኦፈር አድርጎ ነበር ለግራኒት ዣካ። ሰንደርላንድ የፈጠነ ነው ሪጀክት ያደርጉት፣ የፈጠነ ማለት ነው። ሪጀክት ካደረጉም በኋላ ጀስት ሪጀክት ብቻ ሳይሆን በቻላችሁት አቅም ላይ ይህን ነገር ሳንክሽን ለማድረግ ደግሞ ይህን ዝውውር ለመፈጸም ፈቃደኛ ስላልሆንን ሌሎች ካውንተር ኦፈሮችም እንዳታመጡብን አይነት ምላሽ ነበር ያገኘው ቼልሲ እና ሰንደርላንዶች ዣካንም ደግሞ ኮንትራቱን እንዲያከብርላቸው ይፈልጋሉ። ማለትም ያው ኮንትራት አለው ከነሱ ጋር ኦልሬዲ፣ እሱ ደግሞ ወደ ቼልሲ መሄድ እንደሚፈልግ ነግሯቸው ስለነበረ ስቲል በቃ አሁን ሁሉም ፓርቲዎች እዚህ ጉዳይ ላይ ኢንቮልቭ የሚያደርጉ በሙሉ ኮንትራታቸውን እንዲያከብሩ ፍላጎት አላቸው። ቼልሲን ደግሞ አሁን ላይ ምንም አይነት ኦፈር ኢንተርቴይን ማድረግ እንደማይፈልጉ ነው መልሰው የነገሯቸው። ያው ብር ማያስተካክለው ነገር የለም። ቼልሲ ጨምሮ የሚመጣ ከሆነ ዣካን ፑሽ የሚያደርግ ምናምን ከሆነ መሸጣቸው አይቀርም። ግን ሰንደርላንድ ዣካን ለመሸጥ ምንም አይነት ፋይናንሻል ችግር ውስጥ አይደሉም። ማለት ምንም አያስገድዳቸው። በቃ አንሸጥም ካሉ አንሸጥም ማለት የሚችሉበት ስታተስ ላይ ያሉት ብር ይሄን ያህል አያስፈልጋቸውም። የጨነቃቸው ነገር የለም። ኤፍኤፍፒ ሩል ችግር የለባቸውም። ስለዚህ ግዴታቸው ባይሆንም ግን እሱ ፑሽ ካደረገ ይሄ ነገር ሊያልቅ የሚችል ነው። ለማንኛውም ቼልሲ 8 ሚሊዮን ኦፈር አድርጎ ሪጀክት አድርጓል። አዲስ ነገር የሚኖር ከሆነ አፕዴት አደርጋቸዋለሁ። ይመቻል።